እንሙት አያሌው እባላለሁ። የጎዛምን ወረዳ ማዕድን ጽሕፈት ቤት ኃላፊ ነኝ። ወረዳችን 2015 ዓ.ም ጀምሮ የማዕድን ጽሕፈት ቤት መቋቋሙ ይታወቃል። ከተቋቋመ በኋላ ብዙ ተግባራት እየተሰሩ ያሉ መሆኑን ለማሳየት እሞክራለሁ ማለት ነው። በዚህ ዘርፍ በግራናይት ዘርፍ በምርመራ ፍቃድ 23 በምርት ፍቃድ 17 በድምሩ 40 ፍቃዶች መስጠት ችለናል። ከዚህ 40 ከተሰጠው ፍቃድ ውስጥ ፋብሪካ የገነቡና በቀጣይ ወደ ምርት ስራ የሚገቡ 5 ባለ ፍቃዶች አሉ። ምርት የጀመሩ 3 ባለ ፍቃዶች አሉ ማለት ነው። በጥቁር ድንጋይ 6 ጥቁር ድንጋይ ክሬሸር 6 ፍቃዶች የሰጠን ሲሆን አንድ በምርት ሂደት ላይ ያለ ሌሎች ቀጣይ ወደ ምርት ሂደት የሚገቡ ናቸው። በሲልካ ሳንድ በምርመራ 4 ፍቃድ ሰጠናል። የምርት ፍቃድ 1 ሰጠናል። ሁሉም ምርት አልጀመሩም። በቀጣይ ድጋፍ ተደርጎላቸው ወደ ምርት የሚገቡ ናቸው። ሌላኛው ፍቃድ የነዳጅ ማደያ ነው። 2 የነዳጅ ማደያ ፍቃድ የተሰጠ ሲሆን ሁለቱም በግንባታ ሂደት ላይ ነው ያሉ። በሚቀጥሉት 1 ወር ተግማሽ አካባቢ ወደ ምርት ይገባሉ የሚል መረጃ ነው ያለን ማለት ነው። ይህንን ፍቃድ ስንሰጥ በወቅቱ ፍቃድ ፋብሪካ ገንብቶ ወደ ምርት ሂደት የማይገባ ከፍተኛ ባለ ፍቃዶችን ክትትል ከክልል ማዕድን ቢሮ ጋርና ከዞን መምሪያ ጋር በመነጋገር የአካል ድጋፍም ቢሮውን በመስክም ድጋፍ በማድረግ ቶሎ ወደ ተግባር በማይገቡት ላይ የማስጠንቀቂያ እና የስረዛ ደብዳቤ ደረሳቸው አሉ። በግራናይት ምርት ፍቃድ ላይ ከገቡት 11 ማስጠንቀቂያ ተሰጥቷቸዋል። በጥቁር ድንጋይ 1 ባለ ፍቃድ ማስጠንቀቂያ ተሰጥቷል። በግራናይት 5 ወደ ምርት ፍቃድ ከገቡትና የምርት ፍቃድ ከተሰጣቸው ውስጥ ፍቃድ የተሰረዘ አለ። በምርመራ ሂደት ውስጥ ያሉት ደግሞ 12 ፍቃድ የተሰረዘበት ሁኔታ አለ። ሌሎችንም ቀጣይ ድጋፍ ተደርጎላቸው እና የወቅቱ የሰላም ሁኔታ አንጻራዊ ሰላም እየተረጋጋ ሲሄድ ወደ ምርት በማይገቡት ላይ እርምጃ እየተወሰደ ለሚያለሙ ባለፈቃዶች ሀብቱን እና ሳይቱን የማስተላለፍ ስራ ይሰራል ማለት ነው። ሌላው በተቋማችን እና በዘርፋችን እየሰራ ነው ያለ ስራ ዕድል ፈጠራ ነው። አንደኛው የማዕድን ትልቁ እንትኑ ነው። ከስራ ዕድል ፈጠራ አኳያ በበጀት አመቱ ኢንተርፕራይዝ 18 ኢንተርፕራይዝ እና ወደ 203 አንቀሳቃሽ የስራ ዕድል ለመፍጠር በእቅድ ይዘን ነበረ። በ9 ወር ባለፉት 9 ወር እስከ ዛሬ ቀን ጨምሮ ነው የወሰንትን ያለው የፈጸምነው ክንውን በኢንተርፕራይዝ ደረጃ 5 ነው። በአንቀሳቃሽ ደረጃ 58 አካባቢ ስራ ዕድል ለመፍጠር ተሞክሯል። ይሄ ስራ ዕድል ያው በኢንተርፕራይዝ በአደረጃጀት የተደራጀ ነው። ሌላው በሌሎች ዘርፎች በተለይ እዚህ ከፍተኛ ባለ ፈቃዶች ክሬሸር ማደያና ግራናይት ፍቃድ ላይ የስራ ዕድል የተፈጠረበት ሁኔታ አለ። ኢንተርፕራይዝ የለውም በዚህ ደረጃ ግን በቋሚ በጊዜያዊ የስራ ዕድል የተፈጠረበት ሁኔታ አለ። በተለይ በዚህ ዘርፍ በእቅድ ደረጃ 45 አካባቢ የስራ ዕድል ለመፍጠር ነበር እንትን ያልነው። እስካሁን ባለው ግን 192 አካባቢ የስራ ዕድል ተፈጥሯል ማለት ነው። በተለይ እዚህ ግራናይት አካባቢ ላይ ፋብሪካ ሲገነቡ ክሬሸር አንድ ወደ ምርት የገባ ክሬሸር አለ። እዛ አካባቢ ላይ የተሻለ የስራ ዕድል የተፈጠረበት ሁኔታ አለ። ሌላውና ሶስተኛው ከዚህ ከማዕድን ዘርፍ አኳያ ትልቅ የገቢ ምንጭ ለወረዳም እንደ ሀገርም ትልቅ ጂዲፒው አስተዋጽኦ ማድረግ በኩል ከፍተኛ ሚና ስላለው የማዕድን ዘርፉ ከገቢ ስራ አኳያ በዚህ በ2018 በጀት ዓመት በ9 ወር ውስጥ የፈጸምነውን ለማሳየት ሞክራለሁ። በእቅድ ደረጃ 4 ሚሊዮን ብር እንድንሰበስብ ከዚህ ዘርፍ ገቢ እንዲያመነጭ በእቅድ ደረጃ ይዘናል። እስካሁን የፈጸምነው 779654 ብር የእቅዳችንን 19.4 ለመፈጸም ጥረት አድርገናል። ከዚህ ውስጥ ከቁርጥ ዋጋ 752080 ብር ለመፈጸምና ለመሰብሰብ ነው የተቻለው። በተለይ ወረዳችን ሰፊ የሆነ የገረጋንቲ የሴሌክትድ ማቴሪያል ሀብት ስላለ ደብረ ማርቆስ ከተማ ላይ የሚገነቡ አብዛኛው የዚህ የኮንስትራክሽን
ማቴሪያል የሚጠይቁ ግንባታዎች ምንጩ ከጎዛም ያለ መሆኑን ለማሳየት ነው። ቀጣይ እቅዳችን ለመፈጸም ሰፊ ንቅናቄ እያደረግን ነው እንደ ተቋም። ከዚህ ውጭ ከሌሎች ከፍቃድ ስረዛ ከወጣቶች ስራ እድል ፈጠራ ፍቃድ መስጫ ከነዚህ ጋር ተያይዞ 27574 በድምሩ ቅድም የጠቀስኩት ቁጥር ለመፈጸም ችለናል ማለት ነው። ሌላው የወረዳችን ማዕድን ሀብት በነፃም በቁርጥ ዋጋም በባለፈቃዶችም የተነሳን ምርት በተገቢ መንገድ መረጃ ይዞ ለሚመለከተው አካል ማስተዋወቅ እንደ ሀገር የማዕድን ሀብታችን ምን አይነት ጂዲፒ ሚና አለው የሚለውን እንትን ለማለት ነው። በዚህ ዘርፍ በማዕድን ምርት በባለፈቃዶች በነፃ ቅድም እንዳሉት በቁርጥ ዋጋ በእቅድ ደረጃ 132991 ሜትር ኪዩብ በዛ ዓመት ምርት ይመረታል ይነሳል የሚል በእቅድ ደረጃ አመላክተን ነበር። እስካሁን ድረስ 79331 ሜትር ኪዩብ ምርት የተነሳበት ሁኔታ ነው ያለ። ከዚህ በተለይ ከትልልቅ ፕሮጀክቶች አየር መንገድ ትልልቅ የአስፓልት መንገዶች አሉ። በወረዳችን ውስጥ ያሉ ፕሮጀክቶች በነፃ የመጠቀም መብት የማዕድን አዋጁ ስለፈቀደላቸው ከዚህ ጋር ተያይዞ የኛ ሚና የሚሆነው አንደኛው ይሄ ማዕድን ሀብት በተገቢው ለተባለመለት ዓላማ ውሏል የሚል ነው። በሁለተኛ ደረጃ ደግሞ ትክክለኛ መረጃውን እንደ ተቋም አጥርተን ለሚመለከተው አካል በማድረስ ቅድም እንዳልኩት የማዕድን እንደ ሀገር ያለው ካለው የጂዲፒ አስተዋጽኦ አኳያ የማዕድን ድርሻ ምንድነው የሚለውን ለማሳየት ነው። ያው እንደ ሀገርም በመንግስት ደረጃ ከተያዙ 5ቱ ቁልፍ ዘርፎች የማዕድን ዘርፉ አንዱ ስለሆነ ቀጣይ በዚህ ዘርፍ ቀሪ 3 የበጀት ዓመት ወራት ከዚህ በላይ ለመፈጸም ጥረት እናደርጋለን ማለት ነው።